ታውቁታላችሁ? ምንድን ነች ይቺ? መቼም እናንተ ብርጭቆ ነው የምትሉ፣ ብርጭቆ አይደለም። እኔ ዳሞኔን ያወቅኩት አለ እኔ ቤት የነበረች አይጥ ጎረቤት ሄዳ መወፈሯን ሳይ ነው አለ አይደል? ኑሮ በዘዴ ተብሏል። ኑሮ በዘዴ ካልሆነ አይገፋም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው በዚህ ሰሞን ትንሽ ስራውን ማለት ተያይዤዋለሁ እና አንላቀቅም። ይሄ ማለት ታየም አልታየም ያው ከመስራት ወደ ኋላ አለሉም ልላችሁ ፈልጌ ነውና እና ውድ ቤተሰቦች እንዴት ነው ሰሞኑን ጾም እንዴት ይዟችኋል? እንግዲህ ያው ጾም እግዚአብሔር ይመስገን ደህና ነው። እናንተ ጋር እንዴት ነው? ያው ጾም ማለት እንግዲህ ሁሉንም ትተን ወደ ራሳችን የምንመለስበት እግዚአብሔርን የምናስታውስበት ጊዜ ነውና እግዚአብሔር አምላክ የተመሰገነ ይሁን። እጅግ በጣም ጥሩ ነው በእኔ በኩልና እናንተም ጋር ጥሩ እንደሚሆን እርግጠኛ ነኝ። ሰው ባለው ነገር ነው ማመስገን ያለበትና ዞሮ ዞሮ ያው ነገር ቢበዛ ባህያ አይጫንም ብላችኋል። ጥሩ ነው እውነት። እኛ ማናቀውን አማርኛ እና ምሳሌያዊ አነጋገር ነው እንግዲህ እየነገራችሁኝ ያላችሁትና እጅግ በጣም አድርጌ አመሰግናለሁ። አዎ እና እንግዲህ ያው ስራ ብዬ በጣም ደክሞኛል። እርግጠኛ ሆኜ ስነግራችሁ በጣም ደክሞኛል። እንግዲህ አንዳንዴ ስራ ሲባል ከባድ ነውና እንግዲህ ስራው እየደክሞኛል። ዞሮ ዞሮ መቼም ሰው ሲደክም ሲለፋ ውሎ ሳይበላ መቼም አያድርም፣ ሌሊቱም አይነጋም። እርግጠኛ ሆኜ ነው የምነግራችሁና የምሰራውም ደግሞ ለማንም አይደለም ለራሴ ነው። ስለዚህ እኔ እንግዲህ ካልበላው ለማን ብዬ ለፋለው ብዬ እያሰብኩኝ ነውና ዞሮ ዞሮ ሰው እንግዲህ ማለት ያው ያለ አይደል ለዚህች ነው የሚለፈው፣ ሌላ ለምንም አይደለም። እና በጣም ደክሞኝ የመጣሁትና ምን ማድረግ አለብኝ ብዬ ሳስብ በቃ በጣም ቶሎ የሚደርስ ምግብ ነገር መስራት አለብኝ ብዬ አስብኩኝና ዛሬ እኔ ስለ ተለያዩ ነገሮች አላወራም ማለት እስከ ዛሬም እንግዲህ ላወራኋቸው ይቅር በሉኝ። ምንም ያው መቼም ሰው ሲቸግረው እንዲህ አይነት ቸግሮኛል ማለት ምንም ማለት አይደለም። ዞሮ ዞሮ ዛሬ ምንም አልላችሁም እና ከስራ ደክሞኝ መጥቼ በጣም የሚገርም ምግብ ሰርቻለሁና ያንን ምግብ ላሳያችሁ ወይም ደግሞ በጋራ አብረን እንብላ ብዬ ነው ዛሬ እንግዲህ ቪዲዮ ለመስራት የፈለኩትና እንጃ ሰሞኑን ደግሞ ማለት ጥሩ ላይ ነው ያለሁትና የሆነ ሰዓት ላይ በጣም ደስተኛ ሆናለሁ፣ የሆነ ሰዓት ላይ ደግሞ እንደዚሁ በቃ ወዳልሆነ መንገዱ እሄዳለሁና እኔ ለምን እንደሆነ አላውቅም። አንድ ሰሞን ደስተኛ ነኝ፣ የሆነ ሰዓት ላይ ደግሞ ድንገት ይሄ ነው የሚባል ነገር ሳይኖር ዝም ብሎ አለ አይደል የሆነ በቃ የሆነ የሚያበሳጭ ሌላ አይነት ነገር የሚያሳስበኝ ነገሮች አሉና ዛሬ በእውነት በጣም ደስተኛ ሆኜ ነው ወደ እናንተ የመጣሁትና ለማንኛውም ጉድ ላሳያችሁ እስቲ። ምንድን ነው ታውቁታላችሁ? የሚገርም ወጥ ነው የሰራሁት። እዚህ ጋርስ ምን ይታያቸዋል? ደረቅ እንጀራ ይታያችሁ። እስቲ ይኸውላችሁ የሚገርም ወጥ ነው የሰራሁት። የሚገርም ማለት ነው። ወይታችኋል
አላያችሁ? ያው እስቲ እና ምን ልላችሁ ፈልጌ መሰላችሁ እንግዲህ ለፍቼ ደክሜ ማለት ጾም ማደር የለብንም ማለት ነው። ስለዚህ የተገኘውን መብላት ግድ ነውና ምንድነው ግን ታውቁታላችሁ? እኔ ስሙን አልናገርም። በእውነት ነው የምላችሁ ስሙን አልነግራችሁ። እናንተ ቪዲዮ ላይ አይታችሁ ኮሜንት ላይ ሲያስቀምጡ ለምግቡ ማወራረጃ ማለት ነው። ምንድነች እቺ? መቼም እናንተ ብርጭቆ ነው የምትሉ፣ ብርጭቆ አይደለም። በእውነት ስሟን ኮሜንት ላይ አስቀምጡ። ቀድሞ ኮሜንት ላይ ያስቀመጠ ሰው እውነትም የሀገሩን ባህል አልረሳም ማለት ነው። እንጠጣ ቺርስ ብለናል እንግዲህ በነገራችን ላይ ስሟ አልናገርም። እውነት ከነገርኳችሁማ ትኮርጃላችሁ። ስለዚህ ስሟን ኮሜንት ላይ አስቀምጡልኝ። መቼም ነገር ደግሞ ሰካራም ነን እንዳትሉ እናንተ መቼም የማሰጡት ኮሜንት የለም እና የሆነ ሰው ምን አለ መሰላችሁ እኔ ዳሞኔን ያወቅኩት አለ እኔ ቤት የነበረች አይጥ ጎረቤት ሄዳ ሞፈሯን ሳይነው አለ አይደል እና ምን ልላችሁ ፈልጌ መሰላችሁ እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። ለሱ የሚሳነው ነገር የለም። እችን ታክላለን፣ ነገ ምን እንኖራለን፣ እንቀጥላለን አይደል? ህይወት ይቀጥላል አይደል? ስለዚህ እኔ በጣም ማለት ደስተኛ ነኝ። ያው ለምን ሰው ባለው ነገር ማመስገንና መደሰት ስላለበት ብቻ በጣም ደስተኛ ነኝ። እንግዲህ ያው ተሯሩጬ ሰርቼ የምገባ ሰው ነኝ። እኔ ምናልባት ከዚህ በኋላ ስለ ችግር አላወራም። ስለ ችግር ማውራት ይደብሯቸዋል። ለምን እንደሆነ አላውቅም። ዞሮ ዞሮ እዛ ውስጥ አልግባ። ኑሮ በዘዴ ተብሏል። ኑሮ በዘዴ ካልሆነ አይገፋም። አንዳንዴ ከፊት ስለሆነ እንጂ ከኋላ ቢሆን በጣም ከባድ ነው። ወዳልሆነ ቦታ ገፍቶ ነበር መስደንና ከፊት ስለሆነ እንቆጣጠረዋለን። እሱ አንዳንዴ እኮ የሚሳነው ነገር የለም። እንግዲህ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እናንተን እጅግ በጣም አድርጌ ላመሰግን እወዳለሁ። እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። በሌላ ስራ ተመልሰን ሰሞኑን እመጣለሁ። እስከዛው ሰላም ቆዩን። እየበላን እየጠጣን እናምሻለን ማለት ነው።